ሳይኖርሽ ነው እንደ ሁሉ ያለፋሽ ምን ማለት ነው የሰው ማንነት ሳታውቂ ዝም ብለሽ አትለፍልፊ እሺ ደማ አፋለኝ ብለሽ ታወሪያለሽ እንዴ ሌባ ፖሊስ ጠርቼ እንዳላስቀፈደልሽ ገጭቻት ልሄድ ነው ናሁም እባክህ ይቅርብ ወይኔ ጉዴ አልቻልኩም በጣም ነው ማፈቅር እኔ ማፈቅርሻለሁ አውቃለሁ እንደምታፈቅረኝ በደንብ ነው ማውቀው ዘንድሮ ምን አይነት ፈተና ውስጥ ነው የገባሁት? ሰላም ነህ ዳጊ? የት ነበርሽ? ማለት እዚህ ምን ሰራልሽ? እዚህ እኮ ነው የምኖረው። በጣም ይቅርታ እንደሱ ማለት አይደለም። ኧረ እኔ ራሴ ስቀልድ ነው። ውሃ ልጠጣ መጥቼ እኮ ነው። አንተ ግን ምንም ሰላም አትመስልም። እንቅልፍ አልወስድ ብሎ ነው እንዴ? የማይሆን ቦታ ከሚጥለኝ እንቅልፍ ውስጥ ባይወስደኝ ነው የሚሻለው። በህልምህ የሆነ አስፈሪ ህልም ያየህ ትመስላለህ። ውሃ ጠጣ ያረጋጋሃል። ህልሜ እውን ባልሆነ ብለሽ ተመኝተሽ ታውቂያለሽ? ለምንድን ነው እንደዛ ብዬ የምመኘው? እኔ ግን ለመጀመሪያ ጊዜ የማይሆን ምኞት ተመኘው። አንተ ልጅ ግን ከራስህ በጣም እየወጣህ ነው። ራሴን ካጣሁ እኮ ቆይቻለሁ። የዳግምን ስጋ ለብሼ እንቀሳቀሳለሁ እንጂ ራሴንማ ካጣሁ ቆየሁ ነው። አሚን። የአባትህ ጉዳይ ነው? አንቺም እኮ ጉዳይ ከሆንሽ ሰነበትሽ። ዳግም በዚህ ጉዳይ ላይ ተነጋግረን የጨረስን መስሎኝ። እንዲያውም በቃ ሰላም ደር። አንቺን ካየሁ ጀምሮ ደህና ድሬ ያውቃለሁ ብለሽ ነው? ምን ሆነሻል? ከመጣሽ ሰዓት ጀምሮ እኮ ዝም ብለሻል። ካፌ የሚወጣው ቃል ላይ ያሳሰበ? ቆይ ፊቴን አይተህ እንኳን ምን እንደሆንኩኝ መረዳት ያቅታል እንዴ? ችግር አለ እንዴ ቤት አካባቢ? አዎ አለ። ለዚሁም በጣም ትልቅ ችግር። አንዷ ችግርም እኔ ነኝ አንተም ነህ እንዴ? ይሄ ደግሞ ምን ማለት ነው? የኔና አንተ ግንኙነት እዚህ ጋር ማብቃት እንዳለበት ልነግርህ የቀጠርኩ። ምን? አዝናለሁ ኤርሚያስ፣ መለየት አለብን። ለምን? ማለቴ ምን አጠፋው ነኝ? አንተ ሳትሆን እኔ ነኝ ያጠፋሁት። ሲጀመር ይሄን ግንኙነት ከመጀመሪያ መጀመር አልነበረብኝም። ግን እኮ በዚህ ግንኙነታችን ሁለታችንም ደስተኞች ነበርን አይደል እንዴ? ቤተሰቤ ግን በዚህ ግንኙነት በጣም ትልቅ ነገር አጥቷል። ወይኔ ኤሚ ምን አይነት ማረባ ሰው ነኝ ግን። ዛሬ በጣም ግራ እያጋባሽኝ ነው። ልሰልላት ነው ብለህ የቀረብካት ሴት ቤት ውስጥ ገብታ ቤቱን ባንድ እግሩ እያቆመችው። ይሄ ደግሞ የሆነው በእኔ ምክንያት ነው። ምክንያቱም የቤተሰቤ ሚስጥር እያመጣው እንዳለ ስለመዘረግፍልኝ። ግን እኮ እኔና አምራንን ለመሰለል ነው የቀረብኳት ልትለኝ ነው ኤርሚያስ? ለዘመናት ወንድሜ ነው ብዬ ያስኩትን ሰው ወንድሜ እንዳልሆነ እንኳን ያወቁት በዚህ በተረገመ ዲኤንኤ የሚባል ነገር ነው። በእርግጥ አምራን ስለዚህ ነገር ማወቅ አልነበረባትም። ቆይሽ አሁን ወንድሜ ስለዚህ ነገር ሲያውቅ ቆይ ምንድነው የሚሆነው? አምራን እንዳትነግረው ማድረግ ይችላል። የምር ይሄ ነገር ከሆነ የሚያስጨንቅሽ እኔን ለማስተካከል እሞክራለሁ።
ከዚህ በኋላ ምንም የሚስተካከል ነገር የለም። ሁሉም ነገር መስመሩን ለቋል። ልትደውልልኝም ልታገኘኝም እንዳትሞክር። ምን እያደረግሽ ነው? እየሄድኩ ነዋ። ምን እያደረኩ ይመስልሃል? ይሄ እኮ ዝም ብለሽ ገብተሽ የምትወጪበት ባስ አይደለም። እንደ ቀልድ ገብተሽ ልትወጪ ትፈልጊያለሽ? ቆይ ምን እያደረክ ነው? አስገድደህ ልታስቀረኝ ነው? እያስጠነቀቅኩሽ። በመሄድሽ ምንም የምታተርፊው ነገር እንደሌለ እየነገርኩሽ። ልቀቀኝ እባክህ። እመኚኝ ኤሚ፣ በዚህ ስራሽ ትጸጸችበታለሽ። እሺ እግሬ ላይ ወርቀሽ እንዴት ለምኚኝ ነው ማድረግሽ? ምን ሆነሽ ነው አንቺ? አስደነገጥሽ። ከድሮም ጀምሮ ፈገግታሽ ያስደነግጠኛል ትለኝ ነበር። እንዴ ያሉት አንተ ቶሎ ነገሮችን ትረሳለህ። ለማንኛውም ቆንጆ የሰካራ ምግብ አዘጋጅቼልሃለሁ። ሳሎን ነው፣ ተነስ። ማታ በጣም ጠጥቼ ነበር አይደል መሰለኝ። ለመሆኑ እዚህ ማን እንዳመጣ ታስታውሳለህ? እግሬን እንድልሽ ነው። እኔና ዳጊን ተሸክመን እዚህ ድረስ ያመጣን። ምን ዳግም ያልሽው? አንተ ነበርክ ደውል የጠራው እና ዳግም እዚህ ስለነበር አብሬው መጣሁ። ለካ ወንድሜ ነበር እንደዛ ሳንቆና ሳበሸቅ የነበረው። አሁን ያለፈውን ነገር እንተውና ተነስና ይሰራውልን ብላ። እንተው ማለት ምን ማለት ነው? ይሄ ነገር እኮ እማዬ አባዬ ላይ ማቅጣበን ነው እንደዚህ አይነት ነገር የተፈጠረው። እሺ ከመቶ የዘለለ ምን ማድረግ ነው ፍላጎት? አባዬ እንደዚህ ከሰው ተራ ያወጣው በዚህ ምክንያት መሆኑን እያወቅኩ እንዴ ብዬ ነው የምተው። ይልቅ ስለ አምራን ሁሉንም ነገር ማወቅ ደስ ብሎኛል። እሷን ነገር አልጀመርኩትም። እመኚኝ መፈጠሯን እስክጠራ ድረስ ነው ማሰቃያት። እሺ አሁን እዚህ ላምጣልህ ምግብን? ዳግምስ ምን እንደሆነ አላውቅም። በሌሊት ተነስቶ ነው የወጣው። እንዴ ቆይ ቤተሰቦች የሉም እንዴ? የቤተ ዘመድ ጥሪ ያለባቸው፣ ምናልባት ወደ በኋላ ይመጡ ይሆናል። ስላስቸገርኩሽ በጣም ይቅርታ። ስለምን ማስቸገር ነው የምታወራው? እኔ ግዴታዬን ነው የተወጣሁት። ለማንኛውም አሁን መሄድ አለብኝ። እንዴ ናሁም የት ነው የምትሄደው? እስቲ ተረጋጋ። ጋሼም እሱን ፈልገዋለሁ ሲለኝ እዚህ ቀጥሬያቸዋለሁ፣ ይመጣሉ። ግድ የለም ማሚ፣ ግዴታ መሄድ አለብኝ። ናሁም ቢያንስ እሺ የሰራሁልህን ምግብ ብላ። ግድ መሄድ አለብኝ ማሚ። እንዴት ነሽ? ደህና ነኝ። አንተ ግን ደህና ነህ? አባትህን አገኛቸው? አላገኘሁትም። ምን ነው ቤተሰቡ የለም እንዴ? አንደኛው ቤተሰብ እዚህ ጋር ነኝ። ስለዚህ ወንድምሽ መሆኔን አንቺ ማውቀሻል ማለት ነው? ለምንድን ነው ግን ይህን ያህል ጊዜ ደበቀኝ? ጥፋቱ የማየ እንጂ አንተ ጋር እኮ ምንም አይነት ጥፋት የለም። ኤሚ፣ በእርግጥ እኔ እዚህ የመጣሁት እናቴ አባቴ ላይ ለምን ግፍ እንደፈጸመች ለመጠየቅ ነበር። የምን ግፍ? ሁሉንም ታሪክ አልነገረቻችሁም ማለት ነው? እኔና አባዬም እኮ እማዬ ሌላ ትዳር እንዳላት አናውቅም ነበር። እሱን ተውና በዚህ ሰዓት ምን አይነት ስሜት እየተሰማኝ እንደሆነ እንኳን አላውቅም። ልደሰት ወይስ ልዘን? ታውቂያለሽ ኤሚ፣ በአንቺና በወንድምሽ ድርጊት እኔ ራሱ ግራ ተጋብቻለሁ። ወንድሜን አግኝታው ነበር? አይገርምም? የሚጠጣበት ድረስ ጠርቶኝ ነበር።
በቦክስ ይቀበለኛል ብዬ ሳስብ ጭራሽ እሱ በይቅርታው ተቀበለ። መጀመሪያ ወንድሜን ይቅርታ መጠየቅ እፈልጋለሁ። ወንድሜ ምን አደረከኝና ነው ይቅርታ የምትጠይቅ? እጄን ያለ አግባብ አንስቼብሃለሁ። ያለ ምንም አግባብ ደብድቤያለሁ። አንተ ምን አደረክ ዳግም? አንተ እኮ ልክ እንደኛ የእናታችን ተጠቂ እኮ ነህ። እኔ እንደዛ አላሰብኩም ነበር። ልክ የእናታችሁ ልጅ መሆኔን ስታውቁ ዲቃላ ብላችሁ ከቤት ታባሩኛላችሁ ብዬ ፈርቼ ነበር። መከራ ብዙ አስተምሮናል ዳግም። በዚህ ሰዓት ማንም ሰው ላይ ክፉ መሆን አንችልም። በእርግጥ ከኔ ይልቅ ነው ያሳዝናል። በዚህ ነገር ውስጥ ዋነኛ ተጠቂ እሱ ነው። ኤሚ ይኸውልሽ፣ ከኔ ይልቅ ለሱ ታስፈልጊዋለሽ። እሱ ለኔ ለውጥ የለውም። ሁለታችሁ ለኔ ወንድሞቼ ናችሁ። ይህን ቃል ካንቺ በመስማቴ በጣም ደስ ብሎኛል። ኤሚ፣ ብቸኛ የሚያስጨንቀኝ ነገር ቢኖር አባቴ የት እንደደረሰ አለማወቄ ብቻ። እባክህ ዳግም። እሺ ኤሚ፣ እሺ በቃ አንተም ማግዘኝና ይህንን ቤተሰብ ከመፍረስ እንታደገው እባክህ። ካርድሽ አይሰራም? ጊዜው አላለፈበትም? እስቲ ደግመሽ ሞክሪው። አሁንም እምቢ አለሽ እንዴ? በቃ ተይው፣ ትራንስፈር አድርግልሻለሁ። አካውንትሽ ንገሪኝ። ምንኩን የተፈጠረው? ይቅርታ የኔ እህት፣ ቼክ ልጽፍልሽ እችላለሁ? ይቅርታ ቼክ አንቀበልም የኔ መቤት። ምን ችግር አለው? አሰራራችን ስለማይፈቅድ ነው። ሳይኖርሽ ነው እንደ ሁሉ ያለፋሽ። ምን ማለት ነው? የሰው ማንነት ሳታውቂ ዝም ብለሽ አትለፍልፊ። እሺ ደሞ አፋለኝ ብለሽ ታወሪያለሽ እንዴ? ሌባ ፖሊስ ጠርቼ እንዳላስቀፈድድሽ። እስከማመጣልሽ የመኪናዬን ቁልፍ መያዝ ትችያለሽ። እሱንስ እንዳልሰረቅሽ በምን እርግጠኛ ነሽ? ስታይ እንጂ ልመስልሻለሁ እንዴ? ባይሆኑ ጭልኝ። ከተይ ነው አሚን። ናሆም እባክህን ተረጋጋ። በቃ ነገርኩሽ፣ እኔ ዛሬ አታስፈልግኝም። ኧረ ናሆም ትንፋሽ ናሆም ናሆም ኧረ እሺ በይ። እያመመኝ ነው ናሆም እባክህ። ምን ሆነሽ ነው አንቺ? ነው አሚን፣ አንቺ እስኪ ነው አሚን፣ ምን ሆነሽ ነው? ምን አለ ዛሬ እንኳን እኔን ብትሰሚ ነው አሚን። ቆይ እኔ ያልሰማው ብልስ አንተ ብትሰማኝ አልወድቅም ነበር እኮ። እሺ አሁን እንዴት ነሽ? ደህና ነሽ? እንዳክፉ አልሰጥም። አይዞሽ በቃ ነይ፣ በቃ ተነሽ እንሂድ እስኪ። በቃ አንቺ ሰይጣን፣ እንደዚህ ፈልጌሽ አላውቅም ነበር። አምራን ናት? ሳስብሽ ደወልሽ። የልብህን ስለማውቅ ይሆናላ። ልብሽ ይፍረስ። ምንድን ነው የምትለኛው? ራስኪ ምን ያህል ከዛ አስከፊ ቤተሰብ እኔን ለመጠበቅ እንደታገልሽ አሁን ነው የገባኝ። የት ነሽ? ላገኝሽ እፈልግሻለሁ። መጣሁ። እዛው የተለመደው ቦታ። ተመለሽ እንዳትሉ። ያቺ ሰይጣን ምን አስባ እንደሆነ ማን ያውቃል?
እሺ አሁን ለምንድን ነው የደወልከው? ኤሚ መለየት እንዳለብን ነገረች እና እኔ ምን አገባኝ? አምራን ይሄ ሁሉ ነገር እኮ የሆነው በአንቺ ምክንያት እኮ ነው። ቆይ የአንቺን ህይወት ለማደላደል የኔን ማጥፋት ነበረብሽ? ቢሆንልኝማ ባጠፋ ሁሉ ደስ ይለኝ ነበር። በስርዓት አውሪኝ ብዬሻለሁ። አምራን አሁንም እኮ ያ ቪዲዮ በእጄ እንዳለ የረሳሽ መሰለኝ። ሰው ስንት ርቀት ተጉዞ አንተም አሁንም ድሮ ላይ ነህ። እውነቴን ነው። ከዚህ በኋላ የምልሽን ነገር ማታረጊ ከሆነ ያንን ቪዲዮ ለቀዋለሁ። እሺ ስለቀው ግን የኔን ምስል አጥፍቼ ያንቺ ብቻ እንድታይ አድርጌ ነው ለቀው። ታዲያ ብልግናሽን ዓለም እንዳቀለሽ ትፈልጊያለሽ? ገደል ግባ። ሄሎ አንቺ አምራን፣ ሄሎ አንቺ ውሻ፣ ምን እንደማደርግሽ አሳይሻለሁ። እሺ ስንት ወደ ገንዘብ የሚቀየር መረጃ እኔ ጋር እያለ ስለ አንድ ቪዲዮ ልጨነቅ እንዴ? እኔ አምራን ከዚህ በኋላ ፍቅር ምናምን ነገር ነገር ይሰራ ነው። ምን እያደረክ ነው? የመኪናን ቁልፍ ስጭኝ ያልኩሽ ነው። ምን? ይሄን ቦርሳ ደህና ነው አይደለም? ናሆም አብድሃል እንዴ? ቦርሳዬ ውስጥ ያለውን ነገር ለምን የምትወስደው? እንዲያውም ልንገርሽ፣ ይሄንንም ውድ ቦርሳ በኔ ገንዘብ ነው የገዛሁት። እሺ ቻሽ ናሆም ምን እያደረክ ነው? ቆይ አንድ ንብረት ያፈራሽው የለም። ቀለበት ይነሱ ወይኔ! ኧረ ናሆም እባክህን እንዴ! አንቺ ውሻ፣ አንቄ ሳልገልሽ ዕቃዬ መልሽልኝ ያልኩሽ ነው። መጀመሪያውንም ያንቺ አልነበረም። በዚህ ስራ ቡቲክ ገብቼ ሌባ ብለው እንዳባረሩኝ ታውቃለህ? በስምሽ ነው አይጠሩሽ። እንኳን እነሱ ይቅርና እኔ እንኳን ባንክ ሄጄ ሌባ እንደሆንሽ ተናግሬ ገንዘብሽን በሙሉ አሳግጄዋለሁ። ይሄ ነው ለኔ የሚገባኝ ነው። እንዲያውም በርግጥ ከሰራሽው ስራ አንፃር እቺ ቅጣት እንዲያውም ለአንቺ ትንሽ ነች። እሺ እባክሽ ነው አሚን ካልኪው። አንቺም ሴት ነሽና አጨክኝ። ናሆም ቆይ ምን እያደረክ ነው? እንዴ ንብረቶቼ መልስልኝ እንጂ። አንድ ያፈራሽ ንብረት የለም። እንዳለ ንብረቱ የኔ ነው። አምራን እመኚኝ፣ ከአሁን በኋላ አጠገቤ ብትደርሺ እገልሻለሁ። ናሚ ግቢ። ገጭቻት ልሄድ ነው። ናሆም እባክህ ይቅርብህ። ዞር ማትይ ከሆነ ገጭቼሽ ነው የምሄደው። ግጨኝ፣ ከዚህ በላይ ምንም አታደርገኝም። ግጨኝ። ገጭቻት ነው የምሄደው። ይልቅ ቀበቶሽ ልትሰሪ። ናሆም ሰው እኮ ነው ፊት ለፊት የቆመው። ለእኔ ግን የሚታየኝ ሰይጣን ነው። እንኳን ንብረቴን ነፍሴን እንኳን ብትወስድ የልቤን ሀቅ አትፍቀውም። እሺ አሁን ደግሞ አቀኛውሽ። ለመሆኑ ከኔ የቀማኸው ንብረት ያንተ ይመስልሃል? አንተ ራሱ የነሱ አይደለም። ይበቃሻል አምራን። ለምንድን ነው የሚበቃኝ? እሱ እንደዛ ሲያደርግ ይበቃሃል ብለሽዋል፣ አስቆመሽዋል። እየለመንኩሽ ነበር ግን አንቺ አላስቆምሽም። ምንድነው እሱ? የሆነ የደበቅሽ ሚስጥር እንዳለ ይታወቀኛል። ናሆም እሷን ዝም በላት። በቃው መኪና ውስጥ ገብተን እንሂድ። አያት አይደለ? አጠገቤ ያለች ሴት ስለ አንተ ብዙ ሚስጥር ይዛ አጠገቤ ሆና ግን ጥሩ ለመጫወት ትሞክራለች። የምን ሚስጥር? በፈጠረሽ አምራን እረፍ እያልኩሽ እኮ ነው። እሱ በፊት እንደዛ ሲያደርግ ነበር። ቀድመሽ እረፍ ማለት የነበረብሽ። ቆይ ምንድነው እሱ? ነው ሀሚን፣ እሷ መቼም ስለማስነግርህ እኔ ራሴ እነግርሃለሁ። አንተ የወይዘሮ ዝናሽና የአቶ ላይኩን ልጅ እውነተኛ ልጅ አይደለህም። ምን እያልሽ ነው? አንቺ ውሻ ይበቃሻል እያልኩሽ ነው። ማትረቢ ምን እንደምታወሩ? ናሆም እባክህ፣ ናሆም እባክህ ልቀቃት። ናሆም ልቀቃት። ማንም አይወድህም ናሆም። አምራን ዝም በይ፣ ካልሆነ እኔ ራሴ ነኝ አንቄ የምደፋሽ። እሺ አታደርጊው። እውነት ከሆነ ውሰጂልኝ ናሆምን። ይኸውልህ አንተን ማንም አይወድህም።
እናትህ አባትህ ማንም ሰው ነው የማይወድክ። ሁሌም እኔ ነበርኩኝ ከጎንክ የነበርኩት። ለምን ናሆም እባክህ ዝም በላት። እሷ ዝም ብላ ነው የምትቃዣው። ዝም ብዬ ነው የማወራው። እውነቱን ማወቅ ከፈለክ የወሰድክብኝ ቦርሳ ውስጥ የዲኤንኤ ምርመራው አለ። በተረፈ ደግሞ የምትሞላልክ ኤሚ አለች፣ ሂድና ጠይቃት። አንቺ ማትረቢ አፍሽን ዝጊ እያልኩሽ ነው። ይሄን ነገር በዚህ ሁኔታ ባልነግር ደስ ይለኝ ነበር። የኔ ውድ እዛ ቤት ውስጥ በነበርኩበት ጊዜ ብዙ ነገር ስላንተ አውቄያለሁ። ሁሉም የአክሲዮን ድርሻ አለው። አንተ ግን ምንም የለህም። እውነቴን ነው። አሁን ራሴ ልቦጫጭቅሽ ነው። እውነቱን ስለነገርኩህ ነው አይደለ እንደዚህ የጠላኸኝ? ዳግም እውነተኛ ወንድምህ እንደሆነ ስለነገርኩህ፣ አንተ ልጃቸው አለመሆንን ስለነገርኩህ ነው። እነሱ ያልነገሩህን ሚስጥር ስለነገርኩህ ነው እንደዚህ የጠላኸኝ? አንድ ነገር እውነቱን ልንገርህ፣ እኔ ብቻ ነኝ ያለሁት እውነት። ሰምኛለሽ? ከዚህ በኋላ አጠገቤ ባገኘሽ እገልሻለሁ። አምራን እንዳትጠራጠሪ አደርገዋለሁ። አይገርም? ጫማዬንም ሳይቀር ነው ይዞት ሄደው። ወይ አምራን! ግን አሁንም አላለቀም። አንድ የመጫወቻ ካርድ ይቀረኛል። እሱን ደግሞ መዘውና ያለውን እውነታ በሙሉ ዝርግፍግፍ አድርገዋለሁ። የሁላችሁንም ህይወት ነው የሚበጠብጠው። ደህና ዋልሽ? ደህና ዋልሽ ነው ያልሽው? አዎ። ምን ነው? አይ ይሄ ቃልኛ ቤት ከጠፋ ቆየ ብዬ ነው ልጄ። በእርግጥ እዚህ ቤት እየተፈጠረ ያለው ነገር ከባድ ነው፣ ግን ደግሞ እንደዚህ በመሆኑ ምንም የሚስተካከል ነገር የለም። ዳግም መጥቶ ነበር። አንቺና ናሆም ወንድሙ እንደሆናችሁ እስካሁን ድረስ አላወቀም አይደል? አውቋልማ። እርፍ ወይ መከራዬ ዘንድሮ። ይሄ ደግሞ ምን ይዞብኝ ይመጣ ይሆን? እስከ ዛሬ ይሄን ነገር ጠይቄሽ አላውቅም። ቆይ ግን ለምን እንዳደረግሽው ልነግሪኝ ትችያለሽ? አይበቃሽም? የሚ ደግሞ ቆይ ከዚህ በላይ ምን ልትይ ነው? አባዬ እኮ ላንቺ ጥሩ ባል ለኛም ጥሩ አባት ነበር አይደል? እባክሽን የኔ ልጅ ደህና በውስጥ የተዳፈነውን እሳት አትቆስቆሽብኝ። ገና አልተዳፈነም ማማ። ይኸው ቤተሰባችንን ከሚያመሳው ጉዳይ አንዱ የዳግም ጉዳይ አይደለም። ስለዚህ በቃ የናሆም ጉዳይ ባንድ የተረሳ ማለት ነው? ማወቁ አይቀርም ማማ። አንቺ እናቱ እንዳልሆንሽ እኔ እህቱ እንዳልሆንኩኝ ማወቁ አይቀርም። ቆይ እሺ የዛኔ ሲጠይቀኝ እኔ ምን ብዬ ነው መልስለት? ቢያንስ ያው ሚስጥሩን ማወቅ ጥሩ ነው። ግን ይጎዳል እማ። ሚስጥሩ ይጎዳዋል፣ ቀስ በቀስ እያለ ይገለዋል። እንደሚገለው ማወቅ የነበረብሽ ያኔ የማይመለከትሽን ጉዳይ ከመበርበርሽ በፊት ነበር። የዚህ ጉዳይ መንስኤ እኔ እንደሆንኩኝ አውቃለሁ። ግን እሺ ምን ላርግማ? እባክሽን ኤሚ፣ እስቲ አንቺ እንኳን አግዥኝ እባክሽን። አሁንም የመጀመሪያ ጥያቄን አልመለስሽልኝም። ቆይ ለምንድን ነው አባታችን ላይ እንደዚህ አይነት ክደት የፈጸምሽበት? ኤሚ፣ ለጊዜው ከመጸጸት ውጪ ለዚህ ጥያቄ የሚሆን መልስ የለኝም። ምንድነው ኤሚ? ደህና አይደለሽም እንዴ? ወይኔ ጉዴ! ወይኔ ጉዴ! ኤሚ ምንድነው? ምንድነው የተላከልሽ? ንገሪኝ እንጂ እያናገርኩሽ እኮ ነው። የላኩልሽን ቪዲዮ ስታዩ ደስተኛ እንደምትሆኝ እርግጠኛ ነበርኩ። ምንድን ነው ያደረግከው? ምንድን ነው የሰራኸው ስራ? ምንድን ነው የላክልኝ ቪዲዮ? በደንብ አላየሽም እንዴ የኔ ውድ? ማሾፍን ተውና አስረዳኝ። እንደዚህ ያለ ቪዲዮ እኮ አይተረጎምም የኔ ውድ ኤርሚያስ። ለማንኛውም እኔና አንቺ ፍቅር ስንሰራ የሚያሳይ ቪዲዮ ነው። አሁንስ መነጋገር አንችልም? አንተ ማትረባ! እንዴት እንደዚህ አይነት ነገር እኔ ላይ ታደርጋለህ? ቆይ እኔ ምን አይነት የሚጨከንብኝ ሰው ነኝ? አቦ በእናትሽ እዚህ አትነዛነሽ። ተገናኝተን ማውራት አለብን እያልኩሽ። ስራህን ከሰራ በኋላ ስለምንድን ነው ማውራ? የተለመደው ቦታ ጠብቅሻለሁ። አይንህን ማየት አልፈልግም። እኔ ደግሞ በጣም ናፍቀሽኛል። አደራሽን ማርፈድ ዋጋ ያስከፍላል። ሄሎ ሄሎ፣ ኤርሚያስ አንተ የተረገምክ፣ እንገናኛለን። እሺ ኤርሚያስ ምንድነው እሱ? ኤሚ
ተይኝማ፣ ጉዶኛለሁ። ቆይ ለምንድን ነው የተፈጠረውን ማትነግሪኝ? አሁንማ ላብድ ነውማ። ወይኔ ጨርቄን ጥዬ ማበዴ እኮ ነው። ያ ኤርሚያስ ምንድን ነው ያደረገሽ? ኧረ ይሄ ስለ ሰው የሚወራ አይደለም። ምን ብዬ ለሰው አወራዋለሁ? ኤሚ ምንም ቢሆን እኮ እኔ እናትሽ ነኝ። ምንድን ነው? ምን አይነት ቪዲዮ ነው የላከልሽ? ኧረ እኔ በሞት ይሻለኛል። አሁንስ ሞት ይሻለኛል። ኤሚ እስኪ ስልክሽን ስጭኝ። አዝናለሁ። እኔ በፍጹም ይሄን ስልክ ልሰጥሽ አልችልም። ስጭኝ ስልክሽን እያልኩሽ እኮ ነው ኤሚ። ወይኔ ጉዴ! ይሄ ውሻ ልጅ ምን ቪዲዮ ነው የላከላት? ምንድን ነው ያደረጋት ይችላል? አንዱ ፈጣሪን ዘንድሮ ግን በስንቱ ነገር ነው የምትቀጣኝ። ምን አይነት መከራ ነው የገባሁት እኔ? ከሷ ምን ስለት ነው? ወንድም አንዴ ስልክ ታስደውለኛለህ? ሄሎ ማለበ ልጅሽ ሁለተኛውን ሚስጥር እንዳወቀ ልነግርሽ ነው የደወልኩት። ምን? ሁለተኛውን ካርድ ስቤዋለሁ። አንቺ ገልቱ ቀልድሽን አቁሚ። እመኚኝ፣ ሶስተኛውን ከሳብኩት ሁሉም ነገር ያበቃለታል። አንቺ እርኩስ፣ እውነቴን ነው። አሁንስ እገልሻለሁ። ልጅሽ ቀድሞ አንቺን እንዳይገልሽ ስጊ። ይኸውልሽ እናቱ አለመሆንሽን አውቆ እሳት ለብሶ እሳት ጎርሶ እየመጣልሽ ነው። ቆይ ግን አንቺ ልጅ የናሆምን ህይወት እንደዚህ አመሰቃቅልሽ የምታገኙ ጥቅም ግን ምንድን ነው? ያለኝን ነገር በሙሉ ወስዶብኛል። ጫማዬን ሳይቀር ነው የነጠቀኝ። በዚህ ብቻ ከማረሽም መልካም ነው። አሁን ገንዘብ ያስፈልገኛል። እና ታዲያ ለምን መሬት ላይ አንጥፈሽ አትለምኝም? እየቀለድኩ አይደለም ዝናሽ፣ ብዙ ገንዘብ ያስፈልገኛል። ሶስተኛ ካርድሽን ስበሽ ታዲያ ለምን ገንዘብ ለማግኘት አትሞክሪም? ዳግም የአባቱ ገዳይ መሆንሽን እንዲያውቅ ትፈልጊያለሽ ማለት ነው? ታውቂያለሽ አምራን፣ እንደውም እጄን አልሰጥም። አሁን በትክክል ማሰብ እየጀመርሽ ነው። ቪዲዮውን ለፖሊሶች ስጫቸውና እንደውም ከቤቴ መተው ይሰዱ። ምን? አዎ የበደልኩት ልጅ ውርደቴን ቆሞ ማየት አለበት። ግን እኮ ያንቺን ብቻ አይደለም የሚያየው። ለላይ ኮንኮና አታስቢ፣ ግድ የለሽም። የልጄን አባት እንደሆነ የገደልኩት እኔ ነኝ። አሁን ደግሞ ለባልሽ መስዋዕት ልትሆኚ ነው? ቆይ ምን ነው ያንቺ ታሪክ እንደ ሰካራም ሽንት ተዝረበረበ? ይልቁንስ አንቺ ስላበቃልሽ በጣም ደስ ብሎኛል። ገንዘብ የምሰጥሽ ግን እጅሽ ላይ ያለውን ቪዲዮ ለፖሊሶች ስትሰጪኝ። እውነቴን ነው ዝናሽ፣ በአሁኑ አደርገዋለሁ። እባክሽን አምራን፣ እንደውም አድርጊውና ከዚህ ስቃይ ገላጊ። ሄሎ፣ ወይኔ አምራን፣ በቃ ሁሉም የሁሉም መጫወቻ ሆንሽ። መጨረሻሽ ይሁን። የተረገማችሁ ሁላችሁም የተረገማችሁ ናችሁ። ኑሐሚን፣ ይሄ እየተፈጠረ ያለው ነገር ማለት እየሆነ ያለው ነገር ቅዠት ነው አይደል? አቶ ሌኩንም ሆኑ ወይዘሮ ዝናሽ አሁንም ያንተ ቤተሰቦች ናቸው። ወላጆች ግን አይደሉም አይደል? የእውነት እየሆነ ያለው ነገር እንደዛ ነው አይደለም? እባክህ ነው በማይሆን ነገር ራስን አታስጨንቅ እባክህ። ቆይ እኔ ማን ነኝ? ናሆም እባክህ እንደዚህ አትሁን፣ ትጎዳለህ። ቆይ እናቴ ማን ናት? አባቴስ ማን ነው? ቆይ እነዚህ ነገር አሁን ነው ማወቅ ያለብኝ? አይ አምራን እየዋሸች ነው የሚሆነው። ያቺ ሴት ህይወትህን መበጥበጥ ብቻ ነበር ፍላጎቷ። አዎ በደንብ ተሳክቶላታል። ኑሐሚን፣ እኔ በደንብ ማሰብ ራሱ አቅቶኛል። እሺ በቃ ወይ በደንብ አልቅስና ይውጣልህ። እንዴት ነው ይሄ ስቃይ በእንባ ብቻ የሚወጣው? እንዴት ነው ይሄ ምሬት በእንባ ታጥቦ የሚጠራው? እባክህ ናሆም ለመረጋጋት ሞክር። እሺ አሁንስ ምንድን ነው የማደርገው? ምንድን ነው የምሆነው? ምንም አትሆንም ናሆሜ፣ ነገሮች ባሉበት ይቀጥላሉ። በቃ ይሄ ነው የሚፈጠረው። እንዴት ነው የመከራ ሙሉ ተደራርቦብኝ ነገሮች በነበረበት የሚቀጥሉት? እኔም እኮ አለሁልህ ናሆሜ።
ቆይ እስቲ ንገረኝ፣ አባትህና እናትና አባትህ ባለመሆናቸው የጎደለብህ ነገር አለ? አዎ አለ። ምን? አብራንን አልሰማሻትም እንዴ ቅድም ያለችውን? ቤተሰብ ውስጥ እኮ ምንም አይነት ድርሻ የለኝም። ኤሚ እንኳን የአክሲዮን ድርሻ አላት። ቆይ እሷ አክሲዮን ስላላት እሷ ላይ ምን ተፈጠረ? አንተም ባያምኑ ኖሮ የሄድንበትን ፕሮጀክት ይፈቅዱልህ ነበር? ደሞስ ባህሪ ጥሩ ስላልነበር እንጂ ጋሼ ላንተ ጨክኖ ይመስለዋል? ይሄ ምክንያት ቢሆንስ? ዋናው ምክንያት ልጆቻቸው ስለሆኑ ቢሆንስ? ናሆም ያልሆነ ምስል አይምሮ ውስጥ እየፈጠርክ ራስን አታጨናንቀው እባክህ። ታውቂያለሽ እስካሁን ደቂቃ ድረስ ለአባቴ እያዘንኩልን ነበር፣ ግን ተሳስቻለሁ። ናሆም አንተ ማለት ይሄ ነህ፣ አዛኝ፣ ለሰው የምታስብ። ይሄ ስብዕና ደግሞ መቀየር የለበትም። እሺ ማየስ እንዴት ይሄን ለካ እድሜን በሙሉ እማዬ አባዬ ስል የኖረው ሙሉ በሙሉ የውሸት ነበር። አላቃችሁ ሰዎች ነበሩ ማለት ነው። ናሆም በፈጠረ አቁም። በቃ ዝም በልና ከዚሁ ጥንቅጥ የምንወጣበትን መፍትሄ እናስብ። ምን መፍትሄ ያስፈልጋል? ሁሉም ሰው ግፋቸውን ሲፈጽሙ የነበሩት በእኔ ላይ ነበር፣ እሱም ተሳክቶላቸዋል። እውነት ግን እንደዚህ ነው የምታስበው? ጋሼ እኮ እንኳን ለአንተ ለእኔ ትላንት ላወቁኝ ጥሩ አባት ናቸው። ለእኔ ግን ይህንን ትልቅ ሚስጥር ደብቆ አባት አለመሆኑን አሳይቶኛል። ቆይ ምናልባት የሰሞኑ መከፋታቸው ይሄ ቢሆንስ? ምን ንገረኛ? ምን ይሄ ትልቅ ሚስጥር በመውጣቱ ተበሳጭቶ ቢሆንስ? ቤታቸው ክፍላቸውን ዘግቶ ብቻቸውን ቆዝመው የተቀመጡት። ምንም ብትይኝ አታሳመኝኝም ኑሐሚን። ነገሮች አብቅተዋል። እንደማላሳምን አውቃለሁ ናሆም፣ ግን ቢያንስ እውነቱ ላይ እንድትደርስ እፈልጋለሁ። የትኛው እውነት? እውነታው ምን እንደሆነ ታውቂያለሽ? ዲቃላ ነኝ። ናሆም አትበይ። ቃሉ ያማል አይደለም? እስከ ዛሬ ቤተሰቦች ከጀርባ የሆነው በዚህ ቃል ነበር ሲያደሙኝ የነበረው። ጉዳት በደንብ ይገባኛል ናሆም፣ ግን ደግሞ ቤተሰቦች ባሏሉበት ነገር ልባቸውን አታሳዝናቸው። ደግሞ ካሁን በኋላ ቤተሰቦች አይደሉም። ከቻልኩ ልሞክር ብዬ እንጂ እንደማላስቆምህ አውቃለሁ ናሆም። ናሆም ሰላም ታሙ። አምኜ ገላይን ብሰጥህ እንዴት እንደዚህ ታደርጋለህ? እረሳሽው እንዴ? ቀድመሽኝ እኮ ክህደቱን የጀመርሽው አንቺ ራስሽ ነሽ። ለመሆኑ ያደረግከው ነገር ወንጀል እንደሆነ ታውቃለህ? እና ለከሽኝ ነው? ሂጂና ከሰሽኛ። እባክህ ኤርሚያስ፣ እሺ ቢያንስ እንደዚህ አታድርግ። ይህን ነገር እኮ እንዳደረገው ያደረግሽኝ አንቺ ራስሽ ነሽ። የምር አፍቅሬሽ ነበር። ከዚህ በኋላ ግን ለአንቺ ቅንጣት ታህል ስሜት እንኳን የለኝም። እሺ ቆይ ይህን ያህል ምንድን ነው የበደልኩህ እኔ? የጦፈ ፍቅር ውስጥ ከከተቱ በኋላ እንለያይ እንደማለት ከባድ በደል አለ እንዴ? ጭራሽ ስለ ፍቅር ስታወራ ትንሽ እንኳን አታፍርም? ይልቅ እሱን አሁን እንርሳውና ስለ እኔ ፍላጎት ብናወራስ? የምር ግን ይህን አስቀያሚ ቪዲዮ ካየው በኋላ የምትፈልገውን ነገር ማድረግልህ ይመስላል? መቼስ ይህንን የመሰለ የብልግና ቪዲዮ ሶሻል ሚዲያ ላይ እንዲለቀቁ ትፈልጋ አይመስለኝም። ቆይ ግን አንተ ለሴት ልጅ ትንሽ እንኳን ክብር የለህም? ቆይ እህት ልጅ እንኳን ባይኖር ከእናት ነው አይደል የተፈጠርከው? በነገራችን ላይ አንድ ሴት ልጅ አለች። ውይ ይቅርታ ሚስጥር አወጣ አይደል? ለነገሩ አሁን የት እንዳለች እንኳን አላውቅም። ቆይ እሺ ከእኔ ምንድን ነው የምትፈልገው? አዎ በቃ ልክ እንደዚህ ተረጋግተሽ ስታወሪ ነው የሚያምርብሽ። ፍላጎትህን ተናገር እያልኩ ነው። አክሲዮንሽን በሙሉ ወደ እኔ ስም ታዘዋውራለሽ። ምን? አይገርምም? ይህንን የሚያህል መረጃ እንኳን ይዤብሽ የምጠይቅሽ ነገር ትንሽ ነው አይደል? ኤርሚያስ በጣም መልካም ሰው ነኝ፣ ግን እሱን እንኳን መቼም አላደርገውም። እሺ ግድ የለም አሁን እንኳን ንዴት ላይ ስለሆንሽ አታስቢ። ትንሽ የምታስቢበት ጊዜ እሰጥሻለሁ። ያንን ማድረግ አልችልም እያልኩ ነው። እንግዲህ አሁን ምንም ማድረግ አልችልም። ማን እንደመጣ ተመልከች። መቼም ፍቅር ያስጨንቃት ምን አለበት? አምረን እንዴ ምን ሆነሽ? ባዶ እግርሽ ነው እሺ? ጫማሽን ውጭ አውልቀሽ ነው እንደገባሽ? አንቺ ውሻ! አንቺ ነሽ ለቤተሰብ የመበጠጥ አንድ ምክንያት። አክሽን ለዛ የቤተሰብሽ ህይወትን በፊትም የተበጠበጠ ነው። በነገራችን ላይ ወንድምሽ እህቷ ለመሆንሽን አውቆ እዛ እያበደልሽ ነው። ምን ነው? ስለዚህ ነገር አያውቅም ብላችሁ ነበር እንደምታስቡት? በነገራችን ላይ ይሄንን ነገር ቀለል ስላደረግኩላችሁ እኔም ብታመሰግኑኝ ነው የሚሻላችሁ። ቆይ ግን አንቺ ምን አይነት ሰይጣን ነሽ? ቆይ
ሁለታችሁ ምን እያደረጋችሁ ነበር? ኦ ለካ ፍቅረኛሞች ናችሁ። ወይ ተጣላን እኮ። ምን እኔ እንደሆነ ሴት አይበረክትልኝ። ሁለታችሁም የእጃችሁን ነው የምሰጣችሁ። ጠብቁኝ እሺ። እንዴት ነው የሚያደርጋት? በእናትህ የሆነ የምጠጣው ነገር ዘዝልኝ። እሺ ባለ ጊዜ ለነገሩ ልክ ነሽ። እየጠጣን ብናወራ ይሻላል አይደል? ወንድሜ ና ሲፈልገው ነገር ቀዳለ። ዛሬ ጥይትን ባገኝ ከመጠጣት ወደ ኋላ አልልም። ኧረ ወንድሜ ና በእናትህ። ዳጊ እንዴት ነህ? መምጣትን ሰምቼ ነበር። እንዴ አትስመኝም እንዴ? እኔ ልጅ መጥቼ ልሳምሽ? ቆይ እስኪ ልጠይቅሽ። ያኔ ለመጀመሪያ ጊዜ የመጣው ቀን እንኳን ደህና መጣ ብለሽ ስመሽኛል? እባክህ ዳግም አንተ እንኳን ልትረዳኝ ሞክር። እባክህ ፊትን አታዙርብኝ። ናውን በጣም ተጎድቷል። ዳግም ለወንድም እያዘንክለት ነው? ይኸውልሽ እማዬ፣ ናውን በፍጹም የእናንተ ልጅ አለመሆኑን ማወቅ የለበትም። እሺ ቆየው ካወኩኝ